إن أنكد العيش عيش من قلب الأدب سرعات الله سبحانه وتعالى تلك بوتا يسدون قرر عنده ولا حبيب يأوي الله بني علي بركاتا ولتا وچن ولوال بركاتا ጸጋ ወችን ሰጥቶናል وماذا قطع الله سبحانه وتعالى የሚወዳቸውን ነገሮች ሁሉ በአንድ ቃል መጥራት ስንፈልግ አምልኮ ወይም ደግሞ ዒባዳ እንላለን والحياة النافعة بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته الأدب سرعات الله سبحانه وتعالى تلك بوتا يسدون قرر ሰዎች እዚህ ምድር ላይ በሚኖሩ ጊዜ የተለያዩ ስርዓቶችን አሟልተው ካልኖሩ ፈውዳ ወይም ደግሞ ስርዓት አልበኝነት ይከሰትና ሰዎች የኑሮን ጣዕም የሚያጡ ይሆናሉ። መረጋጋትና መስከን የሚጠፋ ይሆናል። ታዲያ አደብ ስንል ስርዓት ስንል ትልቁ ስርዓት ልንይዝ የሚገባው ከአላህ ሱብሓነሁ ወተዓላ ጋር ነው። ከአላህ ጋር ሊኖረን የሚገቡ ስነ ስርዓቶች ተብለው የሚጠቀሱ በርካታ ናቸው። ለዛሬ የመጀመሪያውን ክፍል አንዱን አጠር ባለመልኩ ላቀርብላችሁ እወዳለሁ። እሱም አልኢኽላሱ ሊላሂ ሱብሓነሁ ወተዓላ ስራን በሙሉ ለአላህ ሱብሓነሁ ወተዓላ ጽድት ማድረግ። ይህ ሰዎች ከአላህ ሱብሓነሁ ወተዓላ ጋር ሊኖራቸው የሚገባ የመጀመሪያው ስርዓት ነው። ስራን በሙሉ ሲሰሩ ለአላህ ሱብሓነሁ ወተዓላ ብቻ ጥርት ማድረግ። እያንዳንዱን መልካም ስራ ነገ አላህ ሱብሓነሁ ወተዓላ ዘንድ መመንዳትን ፈልጎ እሱ ፊት መቆምበት ዕለት አለ። ለዛ ዕለት የሚጠቅመኝ ይሆናል ብሎ መስራት መኖር አለበት ማለት ነው። ከዚህ ውጪ ሌሎች ዓላማዎችን ሳንጨምር ሌላ ምንም አይነት ዓላማ ሳይኖረን አላህ ሱብሓነሁ ወተዓላ ዘንድ ብቻ ለመወደድና እሱ ዘንድ ምንዳ ለማግኘት መስራት ይኖርብናል። አላህ ጀለ ወዐላ ምን ይላል? ፈመን ካነ የርጁ ሊቃአ ረቢሂ ፈልየዕመል ዐመለን ሷሊሓ ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ። ፈመን ካነ የርጁ ሊቃአ ረቢህ ጌታውን እገናኛለሁ ብሎ ተስፋ ያደረገ የሆነ ሰው ፈመን ካነ የርጁ ሊቃአ ረቢህ ፈልየዕመል ዐመለን ሷሊሓ መልካምን ስራ ይስራ፣ ጽድት ያለን ስራ ይስራ። ወላ ዩሽሪክ ቢዒባደቲ ረቢህ አሐዳ አላህን ሱብሓነሁ ወተዓላን በማምለክና በመገዛት ላይ ደግሞ ምንንም ነገር እንዳያጋራ ይላል አላህ ጀለ ወዐላ። ስለዚህ ስራችሁን በሙሉ ለአላህ ሱብሓነሁ ወተዓላ ጽድት ጥርት ያለ አድርጉ እያለን ነው አላህ ሱብሓነሁ ወተዓላ። በሌላ ቦታ ላይ ቁል ኢነማ ኡሚርቱ አን አዕቡደ አላህ ሙኽሊሰን ለሁ ዲን ይላል። እኔ የታዘዝኩትኝ አላህን ሱብሓነሁ ወተዓላን የሃይማኖቱን ተግባራቶች በሙሉ ጽድት አድርጌ እሱን እንዳመልክ ነው በል ይላል አላህ ጀለ ወዐላ። በሌላ ቦታ ላይ ወማ ኡሚሩ ኢላ ሊያዕቡዱ አላህ ሙኽሊሲነ ለሁ ዲን ሰዎች እኮ አላህን ሱብሓነሁ ወተዓላን የሃይማኖቱን ተግባራቶች ጽድት አድርገው እንዲያመልኩ እንጂ በሌላ አልታዘዙም ይላል። ወሊሃዛ ሃይማኖታዊ እስላማዊ ተግባራቶቻችንን ስንፈጽም እሱ ዘንድ መወደድንና እሱ ዘንድ ምንዳ ማግኘትን ብቻ አስበን መሆን ይኖርበታል። ከዛ ውጪ ሌሎች ነገሮች የተቀላቀሉበት፣ ሌሎች ዓላማዎች የተጨመሩበት፣ ሰዎች ዘንድ መወደድ፣ ሰዎች ዘንድ መደነቅ፣ ሰዎች እንዲሰሙ፣ ሰዎች እንዲያዩልኝ የሚል ነገር ሊጨመርበት አይገባም ማለት ነው። አላህ ጀለ ወዐላ በሐዲስ አልቁድሲ ላይ አነ አግነ ሹረካእ ዐን ሽርክ መን ዐሚለ ዐመለን አሽረከ ፊህ መዕየ ገይሪ ተረክቱሁ ወሽርከህ ይላል አላህ ሱብሓነሁ ወተዓላ። ስራ በሙሉ ሲሰራ ለኔ ብቻ ጽድት ተብሎ እንዲሰራ ነው የምፈልገው እያለ ነው አላህ ጀለ ወዐላ። በጋራ ከሚደረጉ ነገሮች በሙሉ እኔ የጸዳሁ ነኝ። ማንኛውንም ስራ ሲሰራ ሰው ከኔ ውጪ ሌላን ነገር የጨመረበት ከሆነ ሌላን ዓላማ የጨመረበት ከሆነ ሰውየውንም ስራውንም እተወዋለሁ ይላል አላህ ሱብሓነሁ ወተዓላ። ወሊሃዛ ከአላህ ሱብሓነሁ ወተዓላ ጋር ሊኖረን የሚገባውን አዳብ ስርዓት ስንጠብቅ የመጀመሪያው ትልቁ ሁል ጊዜ ልንረሳው
የማይገባው በሁለት አይኖቻችን መካከልም ተክለን ሁሌ ልናስታውሰው የሚገባው አልኢኽላሱ ሊላሂ ጀለ ወዐላ ስራችንን ለአላህ ሱብሓነሁ ወተዓላ ማጥራት ነው። ፈመን አኽለሰ ዐመለሁ ሊላሂ ጀለ ወዐላ ስራውን ለአላህ ሱብሓነሁ ወተዓላ ጥርት ያደረገ የሆነ ሰው ትልቁን አዳብ ትልቁን ስርዓት አሟልቷል ማለት ነው። አላህ ይወፍቀን። ወሰላሙ ዐለይኩም ወረሕመቱላህ።